ቴክኖሎጂ የማይነካው ሴክተር የለም። ግብርናችን እየነካ ነው። ኢንዱስትሪ እየነካ ነው። ማይኒንግ ሴክተር እየነካ ነው። ቱሪዝም በጣም በብዙ የተሳሰረ ነው። ቴክኖሎጂ ሴክተር የኢትዮጵያን የፋይናንሻል ሴክተር ዛሬ ከ55 ሚሊዮን ሰዎች ዜጎች በላይ በሞባይል መኒ በትሪሊየን የሚቆጠር ገንዘብ ትራንዛክት ሲያደርጉ የምታዩ ሰዎች አቅላችሁ አትመልከቱት። የዛሬ 1918 ዓመታት የኢትዮጵያ ንግድ ባንክ ገንዘብ ከአንድ ብራንች ወደ ሌላ ብራንች በፋክስ በሚልክበት ዘመን አውቶሜት እናርግላችሁ የሚለው ጥያቄ ወደ ፕራይም ሚኒስተር ኦፊስ ደረጃ ክስ ቀርቦ ተከሰን ተወንጅለንበት በመከራ ያሳካነው ጉዳይ ነው። የኢትዮጵያ ንግድ ባንክ በቀላሉ ገንዘብ ከአንድ ጫፍ ወደ ሌላ ጫፍ ትራንስፈር ማድረግ የቻለበት ሂደት በዋዛ የመጣ አልነበረም። ያኔ በዘመኑ ብርቅ ነበር። አሁን ግን ሞባይል መኒ መጣ። ሰው ከቤቱ ሳይወጣ ባንክም ሳይሄድ ገንዘብ ትራንስፈር ማድረግ የሚያስችልበትን ኢምፓክት ቴክኖሎጂ አምጥቷል። ይህ ሴክተር አሁንም በዘገየነው ልክ ሳይሆን ተሽቀዳድመን በሚገባን ተርታ እንድንቆም የማድረግ ብቃቱ ከፍተኛ ነው። ለምሳሌ በአፍሪካ ውስጥ አሁን ባለው ሁኔታ 2 3 4 ሀገራት የቨርቹዋል ሰርቪስ ወይም በአንዳንድ ሴንተር የሚሰጥ ሰርቪስ አላቸው። መሶብ አይደለም። ለምሳሌ ውጭ ጉዳይ ሄዳችሁ ውጭ ጉዳይ የሚመለከት ኦቶሜት የሆነ ሰርቪስ የሚሰጥ ተቋም ያለባቸው ሀገራት አሉ። በጣም ጥቂት ናቸው። በአፍሪካ ደረጃ ልክ እንደ መሶብ ዩኒፋይድ የሆነ ሁሉም ሰርቪስ ከአንድ ቦታ የሚሰጥበት ሀገር ግን የለም። ለአንድ ኤጀንሲ፣ ለአንድ ሚኒስትሪ፣ ለአንድ ተቋም ይሰጡ የሞከሩ አሉ። የኛ የሚደንቀው በአንድ ዓመት ጊዜ ውስጥ አንድ ብለን ጀምረን 70 ብራንች መድረሳችን ነው። 70 ብራንች በአፍሪካ ሳይሆን እንደ ልምድ መውሰጃ ብለን የንባቸው ሀገራት በ10 15 ዓመታት 70 አልደረሱም። 10 15 ብራንች ነው የደረሱት። ስኬሉ ይገርማል። ያ ደግሞ በተሟላ ሁኔታ ሳይጠናቀቅ ወደ ባስ እንቀይረው፣ ባስ የመሶብ ሰርቪስ ይስጥ ብለን ከጀመን 3 ወር ገደማ ነው። የዛን ዕለት ባስ መሆኑ ብቻውን በቂ አይደለም፣ ኤሌክትሪክ ባስ መሆን አለበት። ጋዝ ስላወጣን የጋዝ ባስ መሆን አለበት ብለን ነበር። 3 ወር ሳይሞላ አሁን ውጪ የጋዝና የኤሌክትሪክ መሶብ ማየት ይቻላል። ከሁሉም ይደንቀው ደግሞ በአፍሪካ በሁሉም መስክ የመጀመሪያው የሆነው ዩኒፋይድ መሶብ አፕ ነው። በስልክ አንድ ሴንተር ሄዶ መገልገል አስደናቂ መሆኑን ተደንቀን ሳንጨርስ ዜጎች ከስልካቸው ላይ አንዳንድ ጉዳይ ካላቸው ከቤታቸው መገልገል የሚያስችል መሶብን ከሴንተር ከባስ ወደ ሴልፎን ወደ ሞባይል ያስገባ ነው። ይህ በዓለም ደረጃ በጣም ጥቂት ሀገራት የደረሱበት ደረጃ ነው። ምክንያቱም በሁሉም በቴክኖሎጂ ባደጉ ሀገራት ውስጥ ትልቁ ችግር ዳታን ከአንድ ተቋም ወደ አንድ ተቋም ያለውን መቀያየር መለዋወጥና የዳታን ኤክስቼንጅ በበቂ ደረጃ መገልገል አለመቻል ነው። ብዙዎች ጋር ዳውን ሳይድ ሆኖ የሚነገረው